ባይሴ ቱታር ማንኛውንም አይነት መደበኛና ኢመደበኛ ትምህርት የሚያስተምር የ5 ዓመት የሥራ ልምድ ያለው ዓለም አቀፋዊ የማስተማሪያ ድርጅት ነው። ባይሴ ቱታር ከኬጂ እስከ ዶክትሬት ተማሪዎችን እየደገፈ ለላቀ ውጤት ያበቃና ስለዚህም ከፍተኛ መኔታ የተጎናጸፈ ተማሪዎች የተሟላ ብቃት ባላቸው አስተማሪዎች በማስተማር ለእያንዳንዱ ተማሪ የሚመች አንድ ለአንድ ትምህርት እንዲቀርብ መድረክ የሚፈጥር ነው። ባይሴ ቱታር እንዲሁም እንደ ተማሪ ፍላጎት በቡድን ትምህርት አንድ አስተማሪ በተመሳሳይ ጊዜ ለብዙ ተማሪዎች ማስተማር ይችላል። ትምህርቶቹ ሂሳብ፣ እንግሊዝኛ፣ ሳይንስና ሌሎችንም ዋና ዋና የትምህርት ዘርፎችን ያካትታል። ስላለን የጥራት ደረጃ በጉግል ሪቪው ገብተው ቢመለከቱ 5 ውጤት ያለንና ደንበኞችን በማርካት 100% ምዘና የተሰጠን መሆኑን ያረጋግጣሉ። በተለይ ከ12ኛ ክፍል በታች ያሉ ተማሪዎች በአንድ ለአንድ ትምህርት ስኬታማ እንደሚሆኑ በተሞክሮ አረጋግጠናል። መምህራኖቻችን ባለ ማስተርስና ዶክትሬት ዲግሪ ሲሆኑ በሙያቸው ከ5 ዓመት በላይ የሥራ ልምድ ያላቸው ናቸው። ትምህርታችን በአሜሪካ፣ በካናዳ፣ በአውሮፓ፣ በአውስትራሊያ፣ በደቡብ ኮሪያ፣ በደቡብ አፍሪካና እንደዚሁም ቪዛና ማስተር ካርድ በሚጠቀሙ ሀገራት ውስጥ ሁሉ የሚኖሩ ኢትዮጵያን በሙሉ ሊጠቀሙ ይችላሉ። አድራሻችንን በስክሪኑ ላይ ተመልክተው አሁኑኑ ይደውሉልን፣ ይጻፉልን። ባይሴ ቱታር ካፓዶሺያ ሪል ስቴት በልደታ ባልቻ ሳይታችን የገባነውን ቃል በላቀ ጥራት ጨርሰን አስረክበናል። እነሆ አሁን ደግሞ የከተማዋን ብርት በሆነችው ፒያሳ ቴዎድሮስ አደባባይ ሞናርክ ሆቴል ፊት ለፊት በፍሎር 4 አባወራ በሚይዝ G+12 አፓርትመንት አዲስ ምዕራፍ ጀምረናል። ግንባታው በይፋ የተጀመረ ሲሆን ሽያጩንም በተመጣጣኝ ዋጋ ጀምረናል። በካሬ 85000 ብር ከ4.8 ሚሊዮን ብር ጀምሮ በሚገኙ ዋጋዎች የቤት ባለቤት ይሁኑ። ቅድመ ክፍያችን 10% ወይም 480000 ብር ሲሆን ከፍ አድርገው ለሚከፍሉ ደንበኞቻችን በካሬ 70000 ብር ድረስ ቅናሽ አዘጋጅተናል። ይህ ዕድል ሳያመልጦ ዛሬውኑ በ0931 28 33 28 በመደወል ቦታውን ያስይዙ። ህልሞን እንገነባለን። ይህ አዋዜ ሰበር ነው። ኤክስፐርቶች አዲስ ምዕራፍ የራሽያ ወታደራዊና የስለላ እንቅስቃሴ በቦልቲክና በኖርዝ ሲ በበረከተበት በአሁኑ ሰዓት አውሮፓ ግን አልተዘጋጀችም ሲሉ ማስጠንቀቅ ጀምረዋል። በተመሳሳይ ሁኔታ የአውሮፓና የአሜሪካ የስለላ ድርጅቶች መካከል እየሰፋ የመጣው ልዩነት አውሮፓ አህጉርን ድጋፍ አልቦ አድርጓታል ሲሉ ያክላሉ። የባለፈው ሳምንት የአውሮፓ ህብረት የመሪዎች ጉባኤም አንዱ ማሳያ ነበር ይላሉ። ጉባኤው የመከረበት አጀንዳ በአውሮፓ የሚገኘውን $300 ቢሊዮን የራሽያ ገንዘብ ለዩክሬን መከላከያ ግንባታና ለአውሮፓ የመከላከያ ኢንዱስትሪ ፈጣን እድገት እንጠቀምበት የሚል ነበረ። ቤልጅግ አይሆንም አለች። ጠላቢስ የሚባሉት የራሽያ ማዕቀብ ሰባሪ የነዳጅ መርከቦች በስለላና በአሻጥር ጥቃቶች የሚጠረጠሩ ሆነው ሳለም ያለፈው ሳምንት የአውሮፓ ህብረት የመሪዎች ጉባኤ ጨርሶም ጉዳይ ብሎ አላነሳቸውም። አውሮፓ ያኔ በ1939 በፈረንጅ የናዚ ሰራዊት በሯን እስኪያንኳኳ ድረስ እንዳልነቃች ሁሉ ዛሬም ለራሽያ መግፋት አልባነነችም ይላሉ ጆሴፍ ፊትናኪስ። ጆሴፍ ፊትናኪስ በኮስታር ካሮሊና ዩኒቨርሲቲ የስለላ ማዕከል ተባባሪ ፕሮፌሰር ናቸው። ስማቸውን ደጋግሜ ስለምጠራ ልብ በሉልኝ ይላሉ ፊትናኪስ። አሜሪካ ካሏት ጥቂት የስለላና የብሔራዊ ደህንነት ማስተማሪያ ተቋማት አንዱ ነው የኮስታል ካሮሊና ዩኒቨርሲቲ። እንደ ፊንላንድ፣ ፖላንድና ቦልቲክስ ያሉ የግንባር ሀገራት ምን እየመጣ እንደሆነ ጠንቅቀው ያውቃሉ ይላሉ በመግለጫቸው ለአልጀዚራ። ይሁን እንጂ ይላሉ ሲያሳስቡም፣ ይሁን እንጂ የአውሮፓ ሕዝብ በውስጣዊ መከፋፈልና ባላቋረጠ የራሽያ የማወናበጃ ዘመቻዎች የተነሳ ደህንነታቸው ላይ ስጋት እየጋረጠ ያለውን አደጋ
መለስተኛ ደረጃ እንኳ አልነቁም አልባንንም ብዬ እፈራለሁ ብለዋል። የራሽያ የስለላ ተቋማት እንደ አውሮፓውያን አቆጣጠር ከ2022 ጀምሮ ሕዝቡን ግራ ለማጋባትና ለመከፋፈል በመሥራት ላይ ናቸው ተብለው ይወነጀላሉ። የተለያዩ የጥቃት አይነቶች ሃይብሪድ ዎርፌር ዓላማ እኛን ጭንቀት ላይ ለመጣል ነው ይላሉ ሌላ ኤክስፐርት። ሩሲያ አውሮፓን በተጽዕኖ ክልሎች መከፋፈል ትፈልጋለች ይላሉ ሲያክሉም የአሜሪካው አሰላሳይ ተቋም አትላንቲክ ካውንስል የሰሜን አውሮፓ ዲሬክተር ዌስላንደር። ይህ አይነቱ የራሽያ እንቅስቃሴ በህቡ ሳይሆን በግላጭ እየተካሄደ ነው ብለው የሚያምኑ ወገኖች ደግሞ ባለፈው ጳጉሜ 5 2017 ጌራን 2 የተሰኙ 2 ደርዘን የሚሆኑ የራሽያ ሰው አልቦች የኔቶ አየር ክልልን ጥሰው በመግባት የፖላንድ አየር መከላከያን ብቃትና ዝግጁነትን ፈትሻለች። ከዛ በፊት ግን በ3 ዓመቱ ጦርነት ወደ ፖላንድ ግዛት ትውር ያለ ሰው አልባ አለ ከተባለ በቁጥር 3 ብቻ እንደነበሩ ይጠቅሳሉ። አውሮፓውያን በዚህ ተገርመው ሳያበቁም በ9 ቀን ልዩነት ደግሞ 3 ሚግ 31 ተዋጊ ጀቶች በፊንላንድ ሰላጤ በኩል አድርገው ኤስቶኒያ የአየር ክልል ውስጥ በመግባት 12 ደቂቃ ዋኝተው ወጥተዋል። ኤስቶኒያ የተመደቡ የጣሊያን ኤፍ-35 የጦር ጀቶች ተጣድፈው ተነስተው እስኪያባረሯቸው ድረስ። ሴፕቴምበር 21 ደግሞ ኢሉሽን 20ኤም የተሰኘው የራሽያ የቅኝት አውሮፕላን ያለ በረራ ዕቅድ ወይም የሬዲዮ ግንኙነት በመብረር ላይ ያለ ጀርመን 2 ዩሮ ፋይተር ጀቶችን በማስነሳት ልታባረረው ተገዳለች። ይህ ከሆነ 4 ቀን በኋላ ደግሞ 2 የሃንጋሪ ግሪፐን የተሰኙ ተዋጊ ጀቶች የላቲቪያ አየር ክልል አጠገብ ይበሩ የነበሩ የራሽያ ሱ-30፣ ሱ-35 እና ሚግ 31 የጦር ጀቶችን ለማራቅ ከላቲቪያ ሲያዩ ላይ አየር ኃይል ጦር ሰፈር መነሳት ነበረባቸው። ምዕራባውያን የስለላ ድርጅቶች ከጃንዋሪ 2024 ያነሱ ካለፈው ዓመት ጥር ወር ጀምሮ ማለት ነው የራሽያ ኔቶ ጦርነት ከ5 እስከ 8 ዓመት በሚሆነው ጊዜ ውስጥ መፈንዳቱ እውነት ሊሆን ይችላል ሲሉ ከማስጠንቀቅ አልቦዘኑም ይላል ዘገባው። የጀርመን ፌዴራል የስለላ አገልግሎት ኃላፊ ማርቲን ጃገር በዚህ ወር ላይ ለፓርላማው ባደረገው ንግግር የራሽያና ኔቶ ጦርነት ከመዘግየት ይልቅ ፈጥኖ ይመጣል ሲል አስጠንቅቋል። ወደ ኋላችን ደገፍ ብለን ተቀምጠን የራሽያ ጥቃት ከ2029 በፊት ሊመጣ አይችልም ብለን ማሰብ የለብንም ብለዋል። ለጀርመን እንደ ራሴዎች አሜሪካዊ ፊሳንኮ ሲናገሩ የራሽያ ጦር እንደ ራሽያ የስለላ ማኅበረሰብ ሁሉ ከኔቶ ጋር ለመዋጋት በብቃት እየተዘጋጀ ነው ብለዋል። ራሽያ እንዲህ አይነቶችን የአውሮፓውያን ውንጀላዎች እንደማትቀበል በመግለጽ ከሰው አልቦች የአየር ጥቃት ጀርባ ያለችው ራሽያ ናት እያሉ ሽብር ይዘራሉ ስትል ትወነጅላቸዋለች። ከትናንት በስቲያ ቅዳሜ የራሽያ ውጭ ጉዳይ ሚኒስቴር ባለሥልጣን ሮዳዮን ሚሮሽኒካ ለታስ በሰጡት መግለጫ እንዳለመታደል ሆኖ የአውሮፓ ሀገራት ጦረኛ አቋም ይዘዋል ሲሉ ከሰዋል። የአውሮፓ ፖለቲከኞች ያለውን ፍጥጫ በትክክል ለመፍታት በራሽያና በዩክሬን በሞስኮና በዋሽንግተን መካከል ቀጥተኛ የሁለትዮሽ ግንኙነት እንዳይደረግ ለማድረግ እየጣሩ ነው ሲሉ ወንጅለዋል። ተንታኞች እንደሚሉት ራሽያ ለጦር ዝግጅት እንቅስቃሴዋ ሁሉንም ነገር ወደ መሳሪያነት እየቀየረች ነው። የራሽያ ማዕቀብ ሰባሪ ነዳጅ ጫኝ መርከቦች የኔቶን የመገናኛ መሳሪያዎች ለመሰለል የሚያስፈልጓቸውን መሳሪያዎች ተገጥሞላቸው ስለላ በማካሄድና ሰው አልቦችን በመተኮስ ሚና እየተጫወቱ ነው ይላሉ። የፈረንሳይ ኮማንዶዎች ቦራካ የተባለች ነዳጅ ጫኝ የራሽያ መርከብን ኦክቶበር 2 በኢትዮጵያ መስከረም 22 ቀን ሰው አልቦችን በመተኮስ ወንጀል ጠርጥረው በቁጥጥር ስር አውለዋት ነበረ። በመስከረምና ከዛም በኋላ የዴንማርክ አየር ማረፊያ
እንዲዘጋ ያስገደደ የሰው አልባ መንጋ ወረርሽኝና ከዛም ቀጥሎ ባሉት በአካባቢው ባሉ ሀገሮች የአየር ማረፊያዎችን ያዘጋ የሰው አልቦች ወረርሽኝ በነበረ ጊዜ ሁሉ ይቺ የተባለችዋ ነዳጅ ጫኝ መርከብ በዴንማርክ ምዕራባዊ ዳርቻ ከዋና ከተማ ኮፐንሃገን 80 ኪሎ ሜትር ርቀት ላይ ብቻ እያለፈች ነበረ። የሌሎች አየር ማረፊያዎችም ተዘግተው ነበረ። የሰው አልቦችን ድካ ለማግኘትና ለመከታተል ቻይና ሰራሽ መሳሪያዎችን የሚጠቀሙ ሀገራትም የሞስኮና የቤጂንግ ሴራ ሰለባ ሊሆኑ ይችላሉ ሲሉ ያስጠነቅቃሉ ኤክስፐርቶቹም። ለምሳሌ የኖርዌይ ቻይና ሰራሽ የሰው አልባ መከታተያ ስርዓት በአምራቹ ዲጄኤፍ ኤሮስኮፕ አማካኝነት ኦስሎ በሰው አልባ ወረርሽኝ የተጠቃችበት ሴፕቴምበር 22 ቀን እንዳይሰራ ተደርጎ ነበረ። ኤክስፐርቶች እንደሚሉት አየር ማረፊያዎች፣ የኔቶ የነዳጅና ጋዝ ጣቢያዎችና ሌሎች መሠረተ ልማቶች የሰው አልባ አደጋ ላይ ናቸው ይላሉ። ኢሳያስ፣ ትንሽ ዜናው ረዘም አለብህ፣ ነገር ግን የተወሰነ ግንዛቤ ለመውሰድ ያስችለናል ሁለታችንም። ይህ ዘገባ ከዚህም በተጨማሪ ኤክስፐርቶቹ በአሜሪካና በአውሮፓ መካከል ያለውን ግንኙነት ወይም የአውሮፓ ኔቶ ብለህ አሁን ነጥለህ ማየት ትችላለህ። ኢቭን በምን መልክ ነው ያቀረቡት? የአሜሪካ ከማጋ ናት፣ አሜሪካ ከማጋ ናት የሚል ከእኛ ጋር ናት ከራሽያ ጋር ናት የሚል ጥያቄ እንዳነሱ ነው የሚያስረዳው። እና በተለይም ቅድም ያልኩ አሜሪካዊ ኤክስፐርት አሁን አሜሪካ ውስጥ ባለው ፖለቲካ የተነሳ የዩናይትድ ስቴትስ አሜሪካ የስለላ ተቋማት ለፖለቲካ ዓላማ እየዋሉ መሆናቸውን፣ ለወትሮ የሚጠበቅባቸውን እንዲህ አይነት ስፋት ያለውን ለምሳሌ የራሽያን አደጋ፣ አውሮፓውያኖች አደጋ የሚሉትን እንቅስቃሴ የሚገባውን ትኩረት ሰጥታ ስራዬ ብላ እየተከታተለች አይደለም። እና ከዚህ የተነሳ አውሮፓ ድጋፍ አልባ ሆናለች ነው የሚሉት። ለምሳሌ ምን ማለታቸው ነው? ዩክሬን አሁን ራሽያ ውስጥ ጠልቃ እየገባች በጣም ስኬታማ የሆነ የነዳጅ ማጣሪያዎቿን የማጥቃት በጣም ጎጂ ተግባር ማከናወን የቻለችው አሜሪካ የውስጥ መረጃ ስለምትስጣት ነው። በተለያየ ጊዜም ኢቨን የጥቁር ባህርን እናት መርከብ በዩክሬን ጸረ መርከብ ሚሳኤል በማስመታት ሂደት ውስጥ ኢላማውን ከማግኘት ከማለም እና ከማስተኮስ ጀምሮ ቁልፍ ሚና የተጫወተችው አሜሪካ እንደነበረች የማንዘነጋው ነው። ይሁንና አሁን አውሮፓውያኖች ገጥሟቸዋል ተብሎ የሚታመነው ወይም የሚያምኑትንና የራሽያንን የጦር ዝግጅት በተመለከተ የጦር እንቅስቃሴ፣ ስለላ፣ አጠቃላይ የዝግጅት ሂደቶችን አሜሪካ በመሰለል እና መረጃ በመለዋወጥ እየረዳቻቸው አለመሆኗ አንድ ፋክተር ተደርጎ ተወስዷል። በተለይም ከዋሽንግተን ወይም ከዋይት ሃውስ ይሄ ነው የሚባል ቋሚነትና ወጥነት ያለው ፖሊሲ አለመኖሩ አውሮፓውያኑን ግራ አጋብቷቸዋል። ብቻ አይደለም፣ አሜሪካ የዚህ የኔቶ አካልና አባል የሆኑትን ግሪንላንድ የዴንማርክ ራስ ገዝ ግዛት ናት። እንደዚሁም ደግሞ ጎረቤት ካናዳ ላይ ያንን ካናዳን 51ኛ ግዛት አደርግሻለሁ ማለት ደግሞ ግሪንላንድን እንደዚሁ እጠቀልልሻለሁ የሚለው ዛቻ አውሮፓውያኖች ቤዚካሊ በዶናልድ ትራምፕ አስተዳደር አሜሪካ ላይ እምነታቸውን እንዲያጡ ያደረገ ነው በማለት ያስቀምጣሉ። ይገርማል። ይሄ ነገር በጣም ርቆ ከመሄዱ የተነሳ አሁን በቅርብ የሆላንድ የስለላ ድርጅት ከአሜሪካ ጋር መረጃ የመለዋወጥ ተግባሩን አቁሟል። ከሱ በፊት ደግሞ የአውሮፓ የስለላ ኤጀንሲዎች በጋራ ከጋራ ቋቱ እነሱም እንደዚሁ ለአሜሪካ መረጃ ማካፈል አቁመዋል። ምክንያታቸው ነው በጣም የሚገርም። ምክንያቱም ይህንን መረጃ በማሰባሰብ ሂደት ውስጥ የሚጠቀሟቸውን ቴክኖሎጂዎች፣ እንቅስቃሴዎችና
የሰው ኃይል ጭምር አሜሪካ ልታጋልጥብን ትችላለች በሚል ፍራቻ ነው። ይገርማልና እንደምትሰማው እንግዲህ ራሽያና አውሮፓ ወይም አውሮፓውያን በሚቀጥሉት 5 እና 8 ዓመታት ውስጥ መዋጋታቸው የማይቀር እንደሆነ አምነው እንቅስቃሴ ውስጥ እንዳሉ ነው። ዓለም ዶናልድ ትራምፕ እንግዲህ ሰሞኑን እንኳን በሩሲያ ላይ የጣሉት የነዳጅ ማዕቀብ አለ። ይሄም ሆኖ አውሮፓውያኖቹ ዶናልድ ትራምፕ ከማን ጎን ናቸው ብለው ጥርጣሬ ውስጥ መግባታቸው በጣም የሚገርም ነው። በእርግጥስ ግን ዶናልድ ትራምፕ ግልጽ ያለ አቋም አላቸው ወይ በሩሲያና በአውሮፓ መካከል? ሌላው ሁለተኛውን ጥያቄ እዚሁ አያይዤ ልጠይቅህ። ቤልጅየም አይሆንም ስትል የአውሮፓ ህብረት የሩሲያን ገንዘብ ለመጠቀም በሚፈልግበት ጊዜ መጠቀም ተገቢ አይደለም ብላ ስትቃወም የአውሮፓ ህብረት ሙሉ በሙሉ የቤልጅየምን ሐሳብ የሚቀበልበት ምክንያት ምንድነው? ከአባል ሀገራት መካከል አንዱ ከተቃወመ ተፈጻሚነት አይኖረውም ማለት ነው? ካፓዶሺያ ሪል ስቴት በልደታ ባልቻ ሳይታችን የገባነውን ቃል በላቀ ጥራት ጨርሰን አስረክበናል። እነሆ አሁን ደግሞ የከተማዋን ብርት በሆነችው ፒያሳ ቴዎድሮስ አደባባይ ሞናርክ ሆቴል ፊት ለፊት በፍሎር 4 አባወራ በሚይዝ G+12 አፓርትመንት አዲስ ምዕራፍ ጀምረናል። ግንባታው በይፋ የተጀመረ ሲሆን ሽያጩንም በተመጣጣኝ ዋጋ ጀምረናል። በካሬ 85000 ብር ከ4.8 ሚሊዮን ብር ጀምሮ በሚገኙ ዋጋዎች የቤት ባለቤት ይሁኑ። ቅድመ ክፍያችን 10% ወይም 480000 ብር ሲሆን ከፍ አድርገው ለሚከፍሉ ደንበኞቻችን በካሬ 70000 ብር ድረስ ቅናሽ አዘጋጅተናል። ይህ እድል ሳያመልጦ ዛሬውኑ በ0931 2833 28 በመደወል ቦታውን ያስይዙ። ህልሞን እንገነባለን። ታምረኛው ሰው አዲስ መጽሐፍ በገበያ ላይ ሲወለድ ከጉልበቱ ወደ ኋላ የታጠፈ መጫሚያው የተቆለመመ ነበረ። አሁን ቆሞ ለመሄድ መቻሉ በውስጡ ያመቀው ታሪክ እጅግ የሚመስጥ ነው። ታምሩ ክራንች ላይ ቆሞ 100 ሜትር በመሮጥ በድንቃድንቅ መዛግብት ውስጥ የተመዘገበ ፈጣን ሰዓት ባለቤት ነው። ታምረኛው ሰው የታምሩ ዘገየ አስደናቂ እውነተኛ ታሪክ በገበያ ላይ ከመጽሐፍት መደብሮችና አዟሪዎች ያገኙታል። እንደዚሁም ከአማዞን ስልክ ቁጥር 0922 35 12 10 መደወል ይችላሉ። ታምረኛው ሰው አሰራራቸው የአውሮፓ የህብረቱ አባል ሀገራት 27ቱ መስማማት አለባቸው። ስለዚህ አንድ አባል ሀገር ከተቃወመው የተለያየ ሜካኒዝም ይጠቀሙ እንደሆነ እንጂ በአሰራር ተፈጻሚነት አይኖረውም። ላነሳው ጥያቄ ዶናልድ ትራምፕ አሁን በራሽያ ላይ በሁለት ግዙፍ የራሽያ የነዳጅ ኩባንያዎች ላይ የጣሉት ማዕቀብ እየታየ ባለበት ሁኔታ አውሮፓውያኖች እንዲህ ማለታቸው ለሚለው በአጠቃላይ ዶናልድ ትራምፕ ለምሳሌ ዩክሬኑ ፕሬዚደንት ዜሌንስኪ ጋር በተገናኙበት ጊዜ ፍላጎታቸውና ጦርነቱ እንዲቆም በሚያምኑበት መንገድ ያንን እንዲቀበል ለማስገደድ ዱላ ቀረሽ የሚባል ውዝግብ ውስጥ ነበሩ። ስለዚህ በዛን ወቅት የሞከሩት ራሽያ የጦርነቱ ምክንያት የሆኑትን መንስኤዎች በመፍታት ጦርነቱን እናቁም የሚል አካሄድ ነው ያላት። ይህን አካሄድ በመያዝ ዶኔትስክን በእጅ ያለውን 30% ስጥና ቀሪዎቹን ያኛውን እንኳ ስቲል ዋይት ሃውስ አላረጋገጠውም። ለማንኛውም በሚታወቀው ፋክት ላይ ብንሄድ ዛፖሪዥያ እና ኬርሶን ላይ ራሽያ ባለችበት ትቆማለች። እዛ በአንተ ቁጥጥር ስላለው ግን የራስ ይሆናል። ስለዚህ ይሄን በማድረግ ጦርነቱ ይቁም፣ ይሄን በማለት ግፊት አድርገዋል። ይሄንን ዜሌንስኪ ይሻላላቸው እና በጣም የተዘገበ ነው። ከዛ ከአሳፋሪ ወይም ከታሪካዊ የዋይት ሃውስ ውርክብ በኋላ ሁለተኛው ከረር ያለ ገጽታ የነበረው ውይይት እንደነበር በወቅቱ ተዘግበዋል። ስለዚህ በኋላ ላይ መጨረሻ ላይ ግን ዶናልድ ትራምፕ ዞረው ኦኬ ባላችሁበት ተኩሱ ይቁም፣ በዚህ እንሄዳለን በማለት ነው የወጡት ማለት ነው። ስለዚህ አሁን መጨረሻ ላይ የአውሮፓውያኖቹንና የዩክሬንን አቋም ያዙ። ስለዚህ እንደዚህ አይነቱ የእሳቸው አካሄድ
በትክክል እዚህ ናቸው እዚያ ናቸው ብሎ ለማስቀመጥ እውነቱን ለመናገር አስቸጋሪ ነው። ነገር ግን በግልጽ እንደሚታየው አሁን በራሽያ በኩል ዶናልድ ትራምፕ ወደ አውሮፓ እንዳይሳቡ እየተሳቡ ነው በሚል አበክራ ነው የምትከሰው። ዘገባው ላይ ሰምተህ ከሆነ ራሽያ ይላል እዚህ ዘገባ ላይ አውሮፓያኖችን ጦረኛ አቋም ይዘዋል። ችግሩን በትክክል ለመፍታት የሚያስችለውን መንገድ ማለትም ራሽያ ከዩክሬን ጋር በቀጥታ በሁለትዮሽ ግንኙነት እንደዚሁም ራሽያ ከአሜሪካ ጋር በቀጥታ በመገናኘት ይህን ችግር እንዳንፈታ በራሽያና በዩክሬን በራሽያና በአሜሪካ መካከል እንዲህ አይነት ግንኙነት እንዳይኖር ከባድ ተጽዕኖ በማሳደር እያወኩ ያሉ ናቸው በማለት ነው አውሮፓን የሚከሱት። እና እንደውም በቅርቡ ፕሬዚደንት ዶናልድ ትራምፕ ከፍተኛ ጫና የአውሮፓውያኖች ጫናና ግፊት እንዳለባቸው ይሄ በእኛም ሰርተነዋል በየጊዜው የምናየውና በጣም የተዘገበ ነገር ነው። የመጀመሪያ ቀን ጀምሮ ለቭላዲሚር ፑቲን ስልክ ደወሉ። ያንን ስልክ መደወል አንስቶ መላ አውሮፓ ጮኸ። ይሄ የድሮ የጥቂት ሀያላኖች ዓለምን የሚቀራመቱበት ስርዓት ተመልሶ መጣ እንዴ? ራሽያና አሜሪካ ከኛ ጀርባ ትንንሽ ሀገሮችን መዋጥ ሊጀምሩ ነው እንዴ? የሚል ትልቅ የሆነ ንቅናቄ ነው የጀመሩት አውሮፓያኖች። በዛን ዕለት ቭላዲሚር ፑቲንን ካናገሩ በኋላ ከቭላዲሚር ፑቲን ጋር የተነጋገሩበትን ነገር ይዘት ዘለንስኪ ጋር ደውለው በሰዓታት ልዩነት አውርተውታል። ስለዚህ መደወል የነበረበት መጀመሪያ ዩክሬን ጋር ነው። ከዩክሬን ጋር አቋም ይዘህ ነው ራሽያን የምታወራው እንጂ እንዴት ከራሽያ ጋር ታወራለህ የማለት ነበር። ይሄ አቀባበል። ከዛ ቀጥሎ ምንድን ያሉት የአውሮፓ ህብረትም መወከል አለበት አሉ። በማንኛውም ግንኙነት የአውሮፓ ህብረትም አብሮ መገኘት አለበት አሉ። አየህ፣ ይሄ ሁኔታ ቀጥሎ መጨረሻ ላይ ራሽያ ለመጀመሪያ ጊዜ በአውሮፓያኖች ከፍተኛ ግፊት ዩክሬንንም ለብቻዋ ማነጋገር አለባችሁ በሚለው ሳውዲ አረቢያ ሄደው በተነጋገሩለት ታስታውሳለህ፣ ሩቢዮ ተኩስ አቁም ይደረግ፣ በዚህ ተስማምተናል፣ ከዚህ በኋላ ኳሷ በራሽያ እግር ስር ናት ብለው የመጀመሪያው ትልቁ አወዛጋቢ ነገር ተፈጠረ። አየህ፣ ከዛ በኋላ ብዙ ሂደቶች አለፉ። እንደገና አላስካ ላይ ደግሞ ይህንን አመለካከት ይዘው መጡ። መጀመሪያም ተኩስ አቁም ይዘው ነበር የመጡት ዶናልድ ትራምፕ። የዶናልድ ትራምፕ ሀሳብ ግን ተኩስ አቁም አይደለም፣ መጀመሪያ ጦርነቱ ባለበት ይቁም ነው ያቀረቡት። በይፋ ሀሳቡ ለአውሮፓውያኖች አላቸው፣ ለዩክሬን አላት፣ ለራሽያ አላት። ጦርነቱ ባለበት ይቁም፣ አዲሱ ግዛታችሁ ይሆናል፣ ወታደሮቻቸው አሁን የያዙት መሬት ክሬሚያ ልሳነ ምድርን የራሽያ መሆኑን እውቅና ትሰጫለች ዩክሬን። የኔቶ አባል አትሆኝም። ራሽያን ደግሞ ዛፖሪጂያና ሉሃንስክ ላይ ባለሽበት ትቆሚያለሽ፣ ቀሪዎቹ ይሰጡኝ ወይም ተዋግቼ ልውሰድ አትይም የሚል ነበር የአሜሪካ አቋም። ሳውዲ አረቢያ በተደረገው ውይይት ላይ ውጭ ጉዳይ ሚኒስትር ሩቢዮ ከዩክሬን ጋር ተወያይቶ ተኩስ አቁም፣ መጀመሪያ ተኩስ አቁም ይደረግ፣ ከዛ በኋላ ውይይት ይጀመር የሚል የአውሮፓውያኖችን ቶኪንግ ፖይንት እዛ ላይ አወጁት ማለት ነው። እንደገና ከብዙ ሂደት በኋላ አላስካ ላይ ተገለበጠ። ይሄ ዶናልድ ትራምፕ አላስካ ሲመጡ ይሄ ችግሩን መፍታት የሚችለው እርምጃ እሱን በመውሰድ ጦርነቱን እናቁም እንጂ ተኩስ አቁም ከ30 ጊዜ ተነጋግረናል፣ የበርሊን ግንብ ሰርቶ ብዙ ያልነው ነገር ነው። ይሄን ካሉ በኋላ እንደገና እዛ ከአውሮፓያኖቹ ጋር ተነጋገሩ። በኋላ ሚው ከዘሌንስኪ ጋር ተነጋገሩ። መጨረሻ ላይ እንዳይኸው ቡዳፔስት ቀጠሮ የያዙት ሰውዬ ዘለንስኪ ምንም የማይኮረሸም ሲሆንባቸው በቃ ባላችሁበት አቁሙ፣ መገዳደሉ ይብቃ፣ ተኩስ አቁም ይከበር በሚል ተናገሩ። ቡዳፔስትም አልሄድም አሉ እና ከዛ በኋላ ይህንንም ማዕቀብ ወሰዱ። አሁን ራሽያ አንድ ይሄ ምንድን ነው የመዋለ ንዋይ ሀብት አስተዳዳሪዋን እና የቭላዲሚር ፑቲን የቤተ መንግስት የቅርብ ረዳት የሆኑ ከፍተኛ ዲፕሎማት ዲሚትሪየቭ አሜሪካ ቆይተዋል እና በአሜሪካ ቆይታቸውም ከስቲቭ ዊትኮፍ ጋርም ተነጋግረዋል። እሳቸው አሁን እንዳነበብነው
በአሜሪካ ጋባዥነት ጠርተው ነው የሄዱት። እኚህ ሰው የንግድ ግንኙነትንም በሁለቱ ሀገሮች መካከል ያለው ግንኙነትንም ሁሉን ነገር መነጋገር የሚችሉ ሰው ናቸው። እንግዲህ አሜሪካ ደርሰው ተመልሰዋል። እስካሁን በምናየው ራሽያ በከፍተኛ ጥንቃቄ አሁንም በተቆጠቡ ቃላትና በጣም ስትራቴጂክ በሆነ አቀራረብ ዶናልድ ትራምፕ አሜሪካና በራሽያ መካከል ያለው ግንኙነት እንዳይበጠስ እየጣረች ነው ያለችው። አሁን ስለዚህ ቅድም እዛ ላይ ያለው ፖይንት ምንድነው? ከራሽያ ጋር በራሽያና በዩክሬን መካከል ያለችው ደግሞ ልብ ማለት ያለብህ ይህ ጦርነት እልባት ሲያገኝ በራሽያና በዩክሬን መካከል የቀደመው የቅርብ ወዳጅነት የቅርብ ዲፕሎማሲያዊ ግንኙነት መመለስ አለበት የሚላለሁ። ስለዚህ እንደው በሌላ አነጋገር የፕሬዝዳንት ዘለንስኪን መንግስት መወገድ ዓላማ ያደረገም ነው እና በአዲስ መንገድ ከዩክሬን ጋር ግንኙነት በማድረግ ራሽያን በአገሪቱ ልሳንነት በመመለስ ራሽያኛ ተናጋሪዎች ዲሞክራሲያዊ መብታቸው የፖለቲካ መብታቸው እንዲረጋገጥ በማድረግ ዩክሬን በመጨረሻው ከራሽያ ጋር ያላት ግንኙነት ወይም በራሽያ ቅፉት ወይም በራሽያ የተጽዕኖ አድማስ ውስጥ እንድትቆይ የመፈለግ ጠንካራ አቋም አለ በራሽያ በኩል። ኢቭን የአውሮፓ ህብረት አባል እንድትሆን አትፈልግም። አሁን እነሱ አውሮፓውያኖቹ በራሽያና በዩክሬን መካከል ቀጥተኛ ንግግር እንዲኖር አይፈልጉም። ሁለታችን ብቻ ማለት ዩክሬን ከአውሮፓ ጋር ተነጋግራ የጋራ አቋም ማምጣት ሳይሆን ዩክሬንና ራሽያ እና ዩክሬንና አሜሪካ ይሄን አካሄድ ነው የምትጠቀመው። ራሽያ ሆን ብለው በዚህ በኩል ነገሮች ሊፈቱ መፍትሄ ሊያገኙ ሲችል እንቅፋት እየፈጠሩ አውከው ይዘው የሚገኙት አውሮፓውያን ናቸው የሚለው ክስ ከዚህ የተነሳ ነው። ዓለም አሁን ሩሲያ በአውሮፓ ህብረት ውስጥ ያሉ ሀገራቶች አለመስማማታቸውን ትጠቀምበታለች ብለን እያሰብን ነውና የነዛ ነዳጅ የሚያመላልሱ መርከቦች በነፃነት መንቀሳቀስ ከቻሉ የነዳጅ ማዕቀቡ ሰርቷል ብለን ማመን እንችላለን ወይ? አፍንጫን ሲነኩት አይን ያለቅሳል እንደሚባለው ለካስ ውስጥ እግሮ ሲመቸው ራስዎ ጭንቅላቶም ፈታ ዘና ይላልና ዳና የውስጥ እግር ማሳጅ አድራሻ ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ ዳና። እነዛ በአስቸጋሪ ሁኔታ ማዕቀቡን ለመስበር የሚንቀሳቀሱ ናቸው። እሱ ራሱ የቻለ ሌላ ፋክተር ነው። ግን ትልቁ ጥያቄ ትልቁ መጓተት ያለው ዶናልድ ትራምፕን መወላወላቸውን አቁመው ቁርጠኛና ፖሊሲ ላይ በተመረኮዘ ሁኔታ ወደ አንዱ ወገን እንዲሆኑ የሚደረገው ትግል ነው እያየን ያለነው። አውሮፓውያኖች ለአውሮፓ ደህንነት የታመነች አሜሪካ ፖሊሲ ላይ የተመሰረተች እና እንዲህ ተበላ ፕሪዲክት የምትደረግ አሜሪካ እንድትኖር ነው ጥረት እያደረጉ ያሉት። በዚህ መንገድ ነው ለማሰለፍ እየሞከሩ ያሉት። ራሽያ ደግሞ በሁለቱ መካከል የተፈጠረውን አጋጣሚ በማጠናከር የጋራ ግንኙነታቸውን በማጠናከር በንግድና በመሳሰሉት በሁለቱ ሀገሮች ግንኙነቶች ላይ ጥብቅ ሆነ ወዳጅነት በመመስረት በዚህ በዶናልድ ትራምፕ አካሄድ ችግሩ የዩክሬን ችግር እንዲፈታና ሞስኮ ዋሽንግተን ጠንካራ ግንኙነት እንዲዘረጋ ትፈልጋለች። ይሄ አውሮፓውያኑን ያገላቸው እና ለአውሮፓውያኖቹ ደግሞ እውነቱን ለመናገር ብዙ ስጋት የላትም ራሽያ እና ይሄ ሁኔታ ነው አሁን በጦርነት መልኩ ፈጦ እየወጣ ያለው። ራሽያና አውሮፓ አሜሪካንን ወደ እነሱ ለማሰለፍ የተጋ ፍልሚያ ላይ ናቸው። በዚህ መካከል ግን ራሽያ ከኔቶ ጋር ለመዋጋት በአትላንቲክ ባለፈው በአርክቲክ ዙሪያ ያው አንድ ዘገባ አቅርበናል። አክቲቭ የሆነ ወታደራዊ ዝግጅት እያደረገች ነው የሚለውን በዚሁ ላይ አብረን መውሰድ እንችላለን። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ምሽት ይሁንልህ። መልካም ምሽት። ባይሴ ቱታር ማንኛውንም አይነት መደበኛና ኢመደበኛ ትምህርት የሚያስተምር የ5 ዓመት የሥራ ልምድ ያለው ዓለም አቀፋዊ የማስተማሪያ ድርጅት ነው።
ባይሴ ቱተር ከኬጂ እስከ ዶክትሬት ተማሪዎችን እየደገፈ ለላቀ ውጤት ያበቃና ስለዚህም ከፍተኛ መኔታ የተጎናጸፈ ተማሪዎች የተሟላ ብቃት ባላቸው አስተማሪዎች በማስተማር ለእያንዳንዱ ተማሪ የሚመች አንድ ለአንድ ትምህርት እንዲቀርብ መድረክ የሚፈጥር ነው። ባይሴ ቱተር እንዲሁም እንደ ተማሪ ፍላጎት በቡድን ትምህርት አንድ አስተማሪ በተመሳሳይ ጊዜ ለብዙ ተማሪዎች ማስተማር ይችላል። ትምህርቶቹ ሂሳብ፣ እንግሊዝኛ፣ ሳይንስና ሌሎችንም ዋና ዋና የትምህርት ዘርፎችን ያካትታል። ስላለን የጥራት ደረጃ በጉግል ሪቪው ገብተው ቢመለከቱ 5 ውጤት ያለንና ደንበኞችን በማርካት 100% ምዘና የተሰጠን መሆኑን ያረጋግጣሉ። በተለይ ከ12ኛ ክፍል በታች ያሉ ተማሪዎች በአንድ ለአንድ ትምህርት ስኬታማ እንደሚሆኑ በተሞክሮ አረጋግጠናል። መምህራኖቻችን ባለ ማስተርስና ዶክትሬት ዲግሪ ሲሆኑ በሙያቸው ከ5 ዓመት በላይ የሥራ ልምድ ያላቸው ናቸው። ትምህርታችን በአሜሪካ፣ በካናዳ፣ በአውሮፓ፣ በአውስትራሊያ፣ በደቡብ ኮሪያ፣ በደቡብ አፍሪካና እንደዚሁም ቪዛና ማስተር ካርድ በሚጠቀሙ ሀገራት ውስጥ ሁሉ የሚኖሩ ኢትዮጵያን በሙሉ ሊጠቀሙ ይችላሉ። አድራሻችንን በስክሪኑ ላይ ተመልክተው አሁኑኑ ይደውሉልን፣ ይጻፉልን። ባይሴ ቱተር ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና